ሰላም እንዴት ናችሁ? ዛሬ ደግሞ የምንሰራው ኬሚስትሪ ግሬድ 12 ዩኒት 1 ላይ የወጡ የኢንትራንስ ኤግዛም ጥያቄዎችን ይሆናል። እንግዲህ እዚህ ቶፒክ ላይ በየአመቱ ብዙ ጥያቄ ከሚወጡባቸው ቶፒኮች አንዱ ነው። በዚህ ቪዲዮ የተወሰኑ ጥያቄዎችን ከበር ለማድረግ እንሞክራለን። እስከ መጨረሻው ድረስ አብራችን ቆዩ። የመጀመሪያው ጥያቄ የሚለው which of the following is not true about acid? A proton donor, B electron pair donor, C electron pair acceptor, D ionizing water to produce hydrogen ion. እንግዲህ ይሄ ጥያቄ የሚለው ምንድነው? ስለ አሲድ ትክክል ያልሆነው የትኛው ነው? ያ ማለት ሁሉም ትክክል ሆነው አንዱ ትክክል አይደለም ማለት ነው። ይሄን መልስ ከመላሳችን በፊት አሲድ ሶስት አይነት ዴፊኒሽኖች አሉት አይደለ? based on Bronsted definition, Lewis definition and Arrhenius definition ማለት ነው። እነሱን እናስታውስ። አሲድ ፕሮቶን ዶነር ናቸው። ፕሮቶን ዶነር ደግሞ የሆኑት በማን ዴፊኒሽን ነው? በብሮንስሎሪ ዴፊኒሽን ነው። ኤሌክትሮን ፔር አክሴፕተር ደግሞ በሊዊስ ዴፊኒሽን ፕሮዲዩስ ሃይድሮጅን አየን ኢን አኳሺየስ ሶሉሽን። አኳሺየስ ሶሉሽን ውስጥ በሚገቡበት ጊዜ የሃይድሮጅን አየን መጠን ይጨምራሉ። ያ ደግሞ አርኔስ ዴፊኒሽን ማለት ነው። ከነዚህ ዴፊኒሽን ውስጥ ውጪ የሆነውን አይተን ስንመልስ መልሳችን የሚሆነው ቢ ኤሌክትሮን ፔር ዶነር ናቸው ይላል። ኤሌክትሮን ፔር ዶነር አይደሉም፣ አክሴፕተር ናቸው። ዶነር የሚሆኑት ቤዝ ነው። መልሳችን የሚሆነው ቢ ነው። ወደ ሁለተኛው ጥያቄ ስንገባ all of the following can act as Bronsted base except A iodine, B ammonia, C hydrogen carbonate, D carbonic acid. ምንድነው የሚለን? ሁሉም ልክ እንደ ብሮንስሎሪ ቤዝ አክት ያደርጋሉ ይላል። ያ ማለት ሁሉም ሃይድሮጅን ይቀበላሉ፣ ሃይድሮጅን አክሴፕተር ናቸው ከአንዱ ውጪ ማለት ነው። ኤክሴፕት የምትለውን ነገር በደንብ ያት። እያንዳንዱን ብሬክ ዳውን አድርገን ስናየው ይሄንን ሃይድሮጅን አክሴፕት ያደርጋል ወይስ ሪሊዝ ያደርጋል የሚለውን ለማወቅ ሁሉንም ኮምፓውንዶች ምን እናደርጋቸዋለን? ከዋተር ጋር ሪአክት እናደርጋቸዋለን። ከዋተር ጋር ሪአክት ስናደርጋቸው ሃይድሮጅን የሚሰጡ ከሆነ ወይም ደግሞ ሃይድሮጅን የሚቀበሉ ከሆነ የትኞቹ ናቸው ብለን በቀላሉ አይደንቲፋይ ለማድረግ ይረዳናል። አሁን አዮዲን በምንወስድበት ጊዜ ከዋተር ጋር ሪአክት በሚያደርግበት ጊዜ ሃይድሮጅን አዮዳይድ ነው የሚሰጠን። ሃይድሮጅን ተቀብሏል። ዋተር ልክ እንደ አሲድ እንደ ብሮንስሎሪ አሲድ አክት አደረገ። አዮዲን ደግሞ ልክ እንደ ብሮንስሎሪ ቤዝ አክት ያደርጋል ማለት ነው። ኤ መልሳችን አይሆንም። ቢ ደግሞ በምናይበት ጊዜ ዋተርን ከአሞኒያ ጋር ሪአክት በምናደርግበት ጊዜ አሞኒየም ፕላስ ሃይድሮክሳይድ ይሰጠናል። አሞኒየም እዚህ ጋር በሪአክታንት በኩል አሞኒያ ስንት ሃይድሮጅን ነበረው? 3 አይደለ? በፕሮዳክት በኩል ደግሞ 4። ምን ተቀብሏል? ሃይድሮጅን። ይሄም ልክ እንደ ብሮንስሎሪ ቤዝ ነው አክት የሚያደርገው ማለት ነው። ሲን በምናይበት ጊዜ ሃይድሮጅን ካርቦኔት ከዋተር ጋር ሪአክት በሚያደርግበት ጊዜ ካርቦኒክ አሲድ ፕላስ ሃይድሮክሳይድ ይሰጣል። ይሄም ሃይድሮጅን አክሴፕት አድርጓል። ያ ማለት ልክ እንደ ብሮንስሎሪ ቤዝ አክት አድርጓል ማለት ነው። የመጨረሻው ዲ በምናይበት ጊዜ ዋተር ሪአክቲቭ ዊዝ ካርቦኒክ አሲድ ሃይድሮኒየም አየን ፕላስ ካርቦኒክ አሲድ ይሰጣል። እዚህኛው ጋር በምናይበት ጊዜ ግን ዋተር ልክ እንደ ምንድን ነው ያገለግለው? ልክ እንደ ብሮንስሎሪ ቤዝ አይደለ? ካርቦኒክ አሲድ ደግሞ ልክ እንደ ብሮንስሎሪ አሲድ። ያ ማለት ሃይድሮጅን ዶኔት አድርጓል። ምክንያቱም ፕሮዳክቱ ጋር በምናይበት ጊዜ ያለ መጠን ሃይድሮጅን መጠን ቀንሷል። መልሳችን የሚሆነው ሁሉም ልክ እንደ ብሮንስሎሪ ቤዝ አክት ሲያደርጉ፣ ዲ ግን ካርቦኒክ አሲድ ልክ እንደ ብሮንስሎሪ አሲድ ነው። ያ ማለት ሃይድሮጅን ዶኔት አድርጓል ማለት ነው። መልሳችን የሚሆነው ዲ ነው፣ ካርቦኒክ አሲድ ማለት ነው። ሶስተኛው which of the following species can act as Lewis acid? የትኛው ነው ልክ እንደ ሊዊስ አሲድ አክት የማያደርገው? ያ ማለት ሁሉም ያደርጋሉ፣ አንዱ ብቻ ነው የማያደርገው ማለት ነው። ኤን በምናይበት ጊዜ አሞኒያ፣ ቢ ቦሮን ፍሎራይድ፣ ሲ አይረን፣ ዲ አልሙኒየም ክሎራይድ። ይሄንን መልስ ደግሞ በቀላሉ ለመመለስ ምንድነው የምናደርገው? ሊዊስ ስትራክቸራቸውን እንስላለን። ያ ማለት ሊዊስ ስትራክቸራቸውን ስንስል መጨረሻ ላይ ሎንሊ ኤሌክትሮን ፔር ካገኘን ወይም ደግሞ ቦንድ ያልተሰራ ኤሌክትሮን ፔር ካገኘን ምን እንላለን? እሱ ልክ እንደ ሊዊስ አሲድ ነው።
ልክ እንደ ሉዊስ ቤዝ ነው አክት የሚያደርገው። ምክንያቱም በሉዊስ ዴፊኒሽን ጊዜ አሲዶች ምንድን ናቸው? ኤሌክትሮን ፔር አክሴፕተር ናቸው። ቤዞች ደግሞ ኤሌክትሮን ፔር ዶነሮች ናቸው። ስለዚህ እያንዳንዱ ስትራክቸራቸውን ሰርተን ስናይ ኤ አሞኒያ 3 ሃይድሮጅን አለው። ሶስቱም ጋር ቦንድ ካደረገ በኋላ 1 ፔር ኦፍ ኤሌክትሮን ሴንትር ላይ ይቀራል። ይሄ ዶኔት ማድረግ ይችላል። ስለዚህ ይሄ ልክ እንደ ምን አክት ያደርጋል? ልክ እንደ ቤዝ። ቢም በምናይበት ጊዜ ቦሮን ፍሎራይድ 3 ፍሎሪን አሉ። ቦንድ ካደረግን በኋላ ኤሌክትሮን ፔራቸውን ስንቆጥረው 6 ይሆንና 2 ፔር ኦፍ ኤሌክትሮን ይቀራል። ያ ማለት ቫካንት ነው። ኦክቴትሩን አላሟላም። ምን ይፈልጋል? ኤሌክትሮን ፔር ይፈልጋል። ይሄም ልክ እንደ ሉዊስ አሲድ ነው አክት የሚያደርገው። አይረን ኦብቪስሊ ልክ እንደ ሉዊስ አሲድ ነው አክት የሚያደርገው። ዲ ላይን በምንሄድበት ጊዜ አልሙኒየም ክሎራይድ ቦንዱን ከሰራም በኋላ ስንቆጥረው 6 ነው የሚሆነው። ስለዚህ ኦክቴትሩን ስላላሟላ ፔር ኦፍ ኤሌክትሮን ይጎለዋል። 1 ፔር ኦፍ ኤሌክትሮን ይጎለዋል። ስለዚህ ልክ እንደ ሉዊስ አሲድ አክት ያደርጋል። ስለዚህ መልሳችን ከሁሉም የተለየው ኤ ነው ማለት ነው። ኤ አሞኒያ ልክ እንደ ሉዊስ ቤዝ አክት ያደርጋል። ምክንያቱም ፔር ኦፍ ኤሌክትሮን ስላለው ዶኔት አድርጎ ወይም ደግሞ ሼር አድርጎ ኦክቴትሩን ማሟላት ስለሚችል ማለት ነው። መልሳችን ኤ ይሆናል። አራተኛው ጥያቄ 3 acid HA, HB and HCl has value of as follow 1 times 10 raised to minus 5, 2 times 10 raised to minus 5 and 1 times 10 raised to minus 6 respectively. The correct strength of this acid is እንግዲህ የሚለን ምንድነው? እነዚህ አሲዶች በስትሪንግዛቸው መጠን አስቀምጡ ነው። ያ ማለት ሃይ ስትሪንግዝ ወዳለ ወደ ሎ ስትሪንግዝ ወዳለው ኦርደር አድርጉ ነው የሚለን። ይህንን ጥያቄ ለመልስ በቀላሉ እንደምናደርገው ፓወሮቹን ማይነስ ስለሆነ በዜሮ ነጥብ ቤት እናስቀምጠዋለን። የመጀመሪያው 1 times 10 raised to minus 5 ከፊት ለፊቱ 5 ዜሮ እናረግና 1 እናረጋለን። ያ ማለት 0.0000001 ማለት ነው። እዚህ 2 times 10 raised to minus 5 ማለትም ደግሞ 0.0000002 ማለት ነው። እንዲሁም ደግሞ 1 times 10 raised to minus 6 ማለት ደግሞ 6 ዜሮዎች ከፊት ለፊት እናደርግና መጨረሻ ላይ 1 እናደርጋለን። እነዚህን ቁጥሮች ኮምፔር ስናደርጋቸው የመጀመሪያው የሚሆነው ምንድነው? የመጀመሪያው 2 times 10 raised to minus 5 ይመጣል። ከዛ በኋላ 1 times 10 raised to minus 5 ከዛ 1 times 10 raised to minus 6 ይሄንን ኦርደር ደግሞ የሚያሟላልን ዲ ጋር ያለው መልሳችን ዲ ይሆናል ማለት ነው። አምስተኛ ጥያቄ for a reaction carbonic acid plus water give us for the reaction hydrogen carbonate plus water give us carbonic acid and hydrogen bromine acid bases። አሁን ይሄ ጥያቄ የተጠየቅነው ምንድነው? በዚህ ሪአክሽን ውስጥ ብሮንስሎሪ አሲድ ቤዝን የያዘው የትኛው ነው? ብሮንስሎሪ አሲድ ቤዝ የምንላቸው እንዴት ነው የሚቀመጡት? ብሮንስሎሪ አሲድ ከኮንጁጌትድ ቤዝ ጋር ይቀመጣል። እንዲሁም ደግሞ ብሮንስሎሪ ቤዝ ከኮንጁጌትድ አሲድ ጋር ይቀመጣል። በዚህ ሪአክሽን ብሮንስሎሪ ቤዛችን ማን ነው የሚሆነው? ሃይድሮጅን ካርቦኔት አይደለ? ብሮንስሎሪ አሲዳችን ደግሞ ዋተር ነው። ምክንያቱም ዋተር ነው ፕሮቶን ዶኖር እያደረገ ያለው ወይም ደግሞ ሃይድሮጅን ዶኔት እያደረገ ያለው አይደለ? ወደ ፕሮዳክት በምንሄድበት ጊዜ ኮንጁጌትድ አሲዳችን ማን ነው የሚሆነው? ካርቦኒክ አሲድ። ኮንጁጌት ቤዛችን ደግሞ ሃይድሮክሳይድ ነው። በፎርሙላችን መሰረት ብሮንስሎሪ አሲድ ከማን ጋር ነው የሚቀመጠው? ከኮንጁጌትድ ቤዝ ጋር አይደለ? ስለዚህ ብሮንስሎሪ አሲድ ከማን ጋር ይቀመጣል? ከሃይድሮክሳይድ ጋር። ሃይድሮክሳይድ ብሮንስሎሪ ስላሽ ሃይድሮክሳይድ እናደርጋለን። እንዲሁም ደግሞ ሃይድሮጅን ካርቦኔት ደግሞ ከማን ጋር? ከሃይድሮጅን ካርቦኔት ከኮንጁጌትድ አሲድ ጋር። ያ ማለት ካርቦኒክ አሲድ ስላሽ ሃይድሮጅን ካርቦኔት ስላሽ ካርቦኒክ አሲድ አድርገን እናስቀምጣለን። ይሄንን እንዴት ነው የምንለየው? ማለት የትኛው ኮንጁጌትድ አሲድ ይሁን የትኛው ኮንጁጌትድ ቤዝ ይሁን ብላችሁ ግራ የሚገባችሁ ከሆነ ምንድነው የምታደርጉት? መጀመሪያ ሪአክታንቱን ታያላችሁ፣ ከዛ ፕሮዳክቱን ታያላችሁ። ሪአክታንቱ ጋር የነበረው ሃይድሮጅን ፕሮዳክቱ ጋር ከቀነሰ ምንድነው የሚሆነው? ኮንጁጌትድ
ኮንጁጌትድ ቤዝ ነው የሚሆነው። ምክንያቱም እዚህ ጋር የነበረው ሪአክታንቱ ጋር የነበረው ሃይድሮጅኑ ከፍ ያለው ማለት ነው። ፕሮዳክቱ ጋር ሃይድሮጅኑ ከቀነሰ ምንድነው የሚሆነው? የመጀመሪያው ሪአክታንቱ ጋር ያለው ብሮንስሎሪ አሲድ እንለዋለን። ፕሮዳክቱ ጋር ያለው ሃይድሮጅን የቀነሰው ደግሞ ኮንጁጌትድ ቤዝ እንለዋለን። ምክንያቱም በኋላው ባክዋርድ ሲመለስ ምንድነው የሚያደርገው? ሃይድሮጅን አክሴፕት ስለሚያደርግ ማለት ነው። ሪአክታንቱ ጋር ደግሞ ሃይድሮጅን ዝቅ ያለው ፕሮዳክቱ ጋር ሃይድሮጅን ከፍ ያለው ደግሞ ምንድነው የምንለው? ሃይድሮጅን ዝቅ ያለው ሪአክታንቱ ጋር ብሮንስሎሪ ቤዝ እንለዋለን። ፕሮዳክቱ ጋር ደግሞ ሃይድሮጅን ከፍ ያለውን ኮንጁጌትድ አሲድ እንለዋለን። ሶ እንደዚህ አድርገን መለየት እንችላለን። እነዚህ የተቀመጡት ሃይድሮጅን ዋተር ስላሽ ሃይድሮክሳይድ ወይም ደግሞ ሃይድሮጅን ካርቦኔት ስላሽ ካርቦኒክ አሲድ ነው። ከነዚህ ከሁለት አንዱ ምርጫ ውስጥ አሉ። ሰው መልሳችን የሚሆነው ምንድነው? መልሳችን ሲ ይሆናል። ሲ ምንድነው የሚለን? ሃይድሮጅን ካርቦኔት ከሃይድሮክሳይድ ሃይድሮጅን ዋተር ከሃይድሮክሳይድ ጋር ማለት ነው። ሶ መልሳችን ሲ ይሆናል። ስድስተኛው ጥያቄ 1 times 10 raised to minus 5 mole solution has pH of 10. The solid is A weak acid, B weak base, C strong acid, D none. ይሄንን ጥያቄ ለመመለስ እንዲሁ በቀላሉ መመለስ እንችላለን፣ ግን ሞር ግልጽ ለማድረግ ያህል ምንድነው የምናደርገው? pH ቫልዩ እናያለን። pH ቫልዩን ስናየው pH ቫልዩ በጨመረ ቁጥር ምንድነው አሲዲቲ ምን ይላል? አሲዲቲ ይቀንሳል አይደለ? ኢንቨርስሊ ፕሮፖርሽናል ናቸው። ለምሳሌ pH ቫልዩ 4 5 6 ከሆነ ምንድነው አሲዲቲው ዝቅተኛ ነው፣ ዊክ አሲድ ነው የምንለው። pH ቫልዩ ሲቀንስ ደግሞ አሲዲቲ ይጨምራል። ያ ማለት ከ0 እስከ 3 ስትሮንግ አሲድ ነው የሚባሉት። እንደገና ደግሞ pH ቫልዩ በጨመረ ቁጥር ቤዚሲቲ ደግሞ ወይም ደግሞ ቤዝነቱ ምን እያለ ይመጣል? እየጨመረ አይደለ? ዳይሬክትሊ ፕሮፖርሽናል ናቸው። ሶ ከ7 እስከ 10 11 አካባቢ ምንድናቸው? ዊክ ናቸው፣ ዊክ ቤዝ ናቸው። ስፔሻሊ ከ11 ጀምሮ 12 13 14 ደግሞ ስትሮንግ ቤዝ ነው የሚባሉ። ሶ የተሰጠን የpH ቫልዩ ደግሞ 10 ነው። ሶ 10 ምንድነው? ኦብቪስሊ ምንድነው? ዊክ ቤዝ ነው። ሶ መልሳችን የሚሆነው ቢ ነው፣ ዊክ ቤዝ ይሆናል ማለት ነው። ሰባተኛው ጥያቄ one mole of solution of weak acid found to be dissociated to 1.37%. What is the Ka of this acid? ፈልጉ የተባልነው ምንድነው? Ka value ነው። Ka value ለማግኘት ምንድነው የምናደርገው? ፕሮዳክት ኦቨር ሪአክታንት ነው አይደለ? ሶ ይሄንን ፕሮዳክት ኦቨር ሪአክታንት ስንሰራ ደግሞ የተሰጠን ሶሉሽን ዊክ አሲድ ነው አይደለ? ስለዚህ ስንሰራ ይሄኛውን ኢኩዌሽን ነው የምንጠቀመው። ሶ ይሄንን ኢኩዌሽን ስንጠቀም ምን እናደርጋለን? ፕሮዳክት ጋር ያለን ሃይድሮኒየም አየን ፕላስ ኤ ነው። እንዲሁም ደግሞ ሪአክታንት ጋር ያለው ዋተርን አንወስድም፣ ምክንያቱም ፒውር ሊኩዊድ እና ፒውር ሶሊድ ምን አይሆንም በኬኤ ቫልዩ አናካትትም አይደለ? ስለዚህ ኤችኤ ኢኒሺያሉን እንወስዳለን ኦቨር አድርገን ማለት ነው። ስለዚህ ይሄኛው ለመጀመሪያ ለመስራት ምን ማወቅ አለብን? ኮንሰንትሬሽን ኦፍ ሃይድሮኒየም አዮን እና ኤ አዮን ማለት ነው ማወቅ አለብን። የፕሮዳክቱን ኮንሰንትሬሽን ስለማናቅ እንሰራለን። እንዴት አድርገን ነው የምንሰራው? ኦልሬዲ ፐርሰንት ኦፍ አሲድ ስለተሰጠን ፐርሰንት ኦፍ አሲድ ማለት ደግሞ አዮናይዝድ አሲድ ኦር ቤዝ ኦፍ ኢኩሊብሪየም ኦቨር ኢኒሺያል ኮንሰንትሬሽን ኦፍ አሲድ ኦር ቤዝ ታይምስ 100 ነው። ሶ አሁን በእኛ ኬዝ የተሰጠን አሲድ ስለሆነ አዮናይዝድ አሲድ ኦፍ ኢኩሊብሪየም ኦቨር ኢኒሺያል ኮንሰንትሬሽን ኦፍ አሲድ ታይምስ 100 አድርገን እንሰራለን። ሶ ፐርሰንት ኦፍ አሲድ ስንት ነው? 1.37% ነው። ሃይድሮኒየም አዮን አናውቀውም። ኦቨር 1 ሞል ታይምስ 100 እናደርጋለን ማለት ነው። ከዛ በኋላ ክሪስ ክሮስ በምናደርግበት ጊዜ ሃይድሮኒየም አዮን እኩል ይሆናል 1.37 ታይምስ 1 እናደርጋለን። ሃይድሮኒየም አዮን ከመቶ ጋር ተባዝቶ ማለት ነው። 100 ታይምስ ሃይድሮኒየም አዮን ኢኳል ቱ 1.37 ታይምስ 1።
ከዛ በኋላ ሃይድሮኒየም አዮን ብቻውን ለማስቀረት ኦቨር 100 ስናደርገው ስንት ይመጣልናል? 1.37 ታይምስ 10⁻² ነው። ሶ ይሄኛው አት ኢኩሊብሪየም ላይ ሃይድሮኒየም አዮን እና የኤ አዮን ቫልዩ ስንት ነው የሚሆነው? 1.37 ኢኳል ነው። አት ኢኩሊብሪየም ስለሆነ ኢኳል አድርገን ነው የምንወስደው ቫልዩአቸውን። ሶ ቫልዩአቸው ስንት ይሆናል? 1.37 ታይምስ 10⁻² ይመጣል። ሶ አሁን የሃይድሮኒየም አዮንም የኤ አዮንም አውቀናል ማለት ነው። ሶ በቀላሉ ከኤ ቫልዩአችን መስራት እንችላለን። አሁን ከኤ ቫልዩ ማለት ሃይድሮኒየም አዮን ታይምስ ኤ ኦቨር ኢኒሻል ኦፍ ኤች ኤ እናደርጋለን። ሃይድሮኒየም አዮናችን 1.37 ታይምስ 10⁻² ታይምስ 1.37 ታይምስ 10⁻² ኦቨር 1 ካልኩሌት ስናደርገው የኬኤ ቫልዩአችን ማለት ኮንስታንት አሲድ ማለት ነው። ቫልዩአችን 1.9 ታይምስ 10⁻4 ይመጣል። ይሄንን ምርጫ ያዘልን ደግሞ መልሳችን ዲ ይሆናል ማለት ነው። ስምንተኛው ጥያቄ what is the pH of 0.1 mole of ammonia what's the pH of 0.1 mole of ammonium kb ተሰጥቶናል። የተጠየቅነው pH ቫልዩ ነው። kb 1.8 ታይምስ 10⁻5 ነው። ሶ ይሄንን ጥያቄ ለመስራት እንትኖቹን እንጽፋለን። ሪአክሽኑን ስንጽፍ አሞኒያ ፕላስ ዋተር ጊቫስ አሞኒየም ፕላስ ሃይድሮክሳይድ አይደለ? ስለዚህ ይሄኛው አሞኒያ ኢኒሻል ላይ የተሰጠን ስንት ነው? 0.1 ነው አይደለ? ቼንጁ ደግሞ ኦብቪስሊ ፕሮዳክት ሪአክታንት ወደ ፕሮዳክት ሲቀየር ያለው የኮንሰንትሬሽን መጠን እየቀነሰ ነው አይደለ የሚሄደው። ሶ -x እናደርጋለን። አሞኒያ ጋር ስናይ ኢኒሻሉ 0 ነው። ሃይድሮክሳይድንም የአሞኒየምን እንዲሁም ደግሞ ቼንጃቸው ያው ፕላስ ነው የሚሆነው እየጨመረ ስለሚመጣ ኤክስ እንላለን። አት ኢኩሊብሪየም ላይ አሞኒያም 0.1 -x እንዲሁም ደግሞ አሞኒየም ኤክስ ሃይድሮክሳይድ ኤክስ እናደርጋለን። ሶ ኬፒ ለመፈለግ ፕሮዳክት ኦቨር ሪአክታንት ነው የምናደርገው። በፕሮዳክት በኩል አሞኒየም እና ሃይድሮክሳይድ አለን። አሞኒየም ታይምስ ኮንሰንትሬሽን ኦፍ ሃይድሮክሳይድ እናደርጋለን። በሪአክታንት በኩል ደግሞ አሞኒያ አለን። ሶ አሞኒያ ኮንሰንትሬሽን እንወስዳለን ማለት ነው። ሶ ኬፒ ቫልዩአችን ተሰጥቶናል 1.8 ታይምስ 10⁻5 የአሞኒየም እና የሃይድሮክሳይድ ቫልዩ ኤክስ ነው። ሶ ኤክስ ታይምስ ኤክስ እናደርጋለን። የአሞኒያ ደግሞ ኮንሰንትሬሽን ተሰጥቶናል 0.1 ማይነስ ኤክስ እናደርጋለን። 0.1 ኤክስ አፕሮክሲሜትሊ 0.1 አድርገን ነው የምንወስደው። ይሄንን ካልኩሌት ስናደርግ ኤክስ ታይምስ ኤክስ ስንት ይመጣልናል? ኤክስ ስኩዌር ይመጣልናል። ሶ ኤክስ ስኩዌር ከመጣልን በኋላ ክሪስ ክሮስ እናደርጋለን። ክሪስ ክሮስ ስናደርገው ስንት ይመጣልናል? ኤክስ ስኩዌር ታይምስ 1 ኤክስ ስኩዌር ይመጣልናል። ከዛ 1.8 ታይምስ 10⁻5 ታይምስ 0.1 እናደርጋለን። ስለዚህ ይሄንን ካልኩሌት ስናደርገው ኤክስ ስኩዌር እኩል ይሆናል 1.8 ታይምስ 10⁻6 ይመጣልናል። ኦቨር ራዲካል ስንከተው ኤክስ ከራዲካል ስናስወጣው ስንት ይመጣልናል? 1.34 ታይምስ 10⁻3 ይመጣልናል። ይሄ የማን ቫልዩአችን ነው? የሃይድሮክሳይድ። የተጠየቅነው ግን ምንድነው? ፒኤች ነው። ስለዚህ ሃይድሮክሳይድ አገኘም ማለት ምን ካልኩሌት ማድረግ እንችላለን ማለት ነው? ፒኦኤች ማግኘት እንችላለን። ሶ ፒኦኤች ማለት ኔጌቲቭ ሎግ ኦፍ ሃይድሮክሳይድ አይደለ? ስለዚህ ኔጌቲቭ ሎግ 1 ታይምስ 1.34 ታይምስ 10⁻3 እናደርጋለን። ፓወሯ -3 በኔጌቲቭ ሎግ ስናባዛው ኔጌቲቭ እና ኔጌቲቭ ፖዚቲቭ ይሆናል። ከዛ 3 ማይነስ ሎግ 1.34 ይመጣል። ሶ ይሄንን ካልኩሌት ስናደርገው 2.87 ይመጣልናል። አሁን የፒኦኤችን ቫልዩ አግኝተናል። ስለዚህ ፒኤችን በቀላሉ ማግኘት እንችላለን። ፒኤች ፕላስ ፒኦኤች ማለት ስንት ይሰጠናል? 14 አይደለ? ስለዚህ የፒኦኤችን ቫልዩ አግኝተናል። ሶ ፒኤች ማለት 14 ሲቀነስ ፒኦኤች ነው። ሶ 14 የፒኤች ቫልዩ ደግሞ 2.87 ነው። ሶ ፒኤች ማለት 14 ሲቀነስ 2.87 ነው። ካልኩሌት ስናደርገው 11.13 ይመጣልናል። ሶ መልሳችን 11.13 የያዘው ምርጫችን ማነው? ዲ ነው። ሶ መልሳችን ዲ ይሆናል። በዚህ መሰረት ካልኩሌት ማድረግ እንችላለን ማለት ነው። ወደ 9ኛው ጥያቄ ሲሄድ which of the following is true about buffer solution? ስለ buffer solution ትክክል የሆነው የትኛው ነው ነው የሚለን። A it prepared from strong acid and strong base
B prepared from weak base and strong acid, C prepared from base and weak acid, D prepared from weak base and its conjugated acid. ሶ ይሄንን ጥያቄ ለመመለስ በፈርስት ሶሉሽን ምንድነው የሚለውን በመጀመሪያ እኔ በፈርስት ሶሉሽን የምንለው is a solution that resist change in pH from addition of fixed amount of acid or base. በፈርስት ሶሉሽን የምንለው የሶሉሽን አይነት ሆኖ የሆነ ፊክስድ አማውንት ኦፍ አሲድ ወይም ደግሞ ቤዝ ሲጨመርበት የፒኤች ቫልዩን ላለመቀየር ሬዚስት የሚያደርግበት ማለት ነው። አይቀየርም፣ የፒኤች ቫልዩ አይቀየርም፣ ሬዚስት ያደርገዋል። ያ ማለት ይቋቋማል። የትኛውንም አሲድ ወይም ቤዝ የተወሰነ አማውንት ስንጨምርበት እዛ ሶሉሽን ውስጥ የነበረውን ፒኤች ቫልዩ ላለመቀየር ሬዚስት የሚያደርግበት የሶሉሽን አይነት ነው ማለት ነው። ሶ ይሄን በፈርስት ሶሉሽን ከምን ፕሪፔርድ ይሆናል? የመጀመሪያው ሚክሲንግ ኦፍ ዊክ አሲድ ኤንድ ኢትስ ኮንጁጌትድ ቤዝ። ዊክ አሲድን እና ኮንጁጌትድ ቤዝን ሚክስ በማድረግ ፕሪፔር መደረግ ይችላል። እንዲሁም ደግሞ ሚክሲንግ ዊክ ቤዝ ኤንድ ኢትስ ኮንጁጌትድ አሲድ፣ ዊክ ቤዝን ከኮንጁጌትድ አሲድ ጋር ሚክስ በማድረግ ፕሪፔር ማድረግ እንችላለን። ሶ ከነዚህ ከሁለቱ አንዱን የያዘልን ምርጫ አለ። ሶ የያዘልን ደግሞ ምርጫው ዲ ነው። ዲ prepared from weak base and is conjugated acid። መልሳችን ዲ ነው የሚሆነው። ግን ለምንድን ነው ሌሎቹ ያልሆኑ ስንል በፈርስት ሶሉሽን ኔቨር ስትሮንግ አሲድ እና ከስትሮንግ ቤዝ አይሰራም። ምክንያቱም ለምንድን ነው ከስትሮንግ አሲድ እና ከስትሮንግ ቤዝ የማይሰራው? እነዚህ ስትሮንግ አሲዶች እና ስትሮንግ ቤዞች የሆነ አማውንት ኦፍ አሲድ ወይም ቤዝ ሲጨመርባቸው ዶሚኔት ስለሚያደርጉ ያንን የፒኤች ቫልዩ ይቀይሩታል። ስለዚህ ሬዚስት ማድረግ አይችሉም። ዶሚኔት አድርገው ስለሚቀይሩት በፈርስት ሶሉሽን ፎርም ማድረግ አይችሉም። ለዛ ነው ስትሮንግ አሲድ እና ስትሮንግ ቤዝ ውስጥ ስትሮንግ አሲድ እና ስትሮንግ ቤዝ በፈርስት ሶሉሽን የማይሰሩት ማለት ነው። የመጨረሻው ጥያቄያችን 10ኛው ጥያቄ which of the following is true about salt of strong acid and strong base? ስለ ሳልት ስትሮንግ አሲድ እና ስትሮንግ ቤዝ ትክክል የሆነው የትኛው ነው ነው የሚለን። A produce ions that are proton donor, B only anion is hydrolysis, C no hydrolysis take place, D depending on K and KB acid and base. ይሄንን ጥያቄ ለመስራት ምንድነው የምናደርገው? ይሄ ሃይድሮላይሲስ ኦፍ ሳልት የሚለው ርዕስ ውስጥ ነው የምናገኘው። ሶ እነዚህ ሃይድሮላይሲስ ኦፍ ሳልት በአራት አይነት መንገድ ሳልትን ሃይድሮላይሲስ እናደርጋለን። ሃይድሮላይሲስ ማለት ምንድን ነው? አዲንግ ኦፍ ዋተር ማለት ውሃን አድርገን ስፕሊት የማድረግ ፕሮሰስ ነው አይደለ? ስፕሊቲንግ ኦፍ ሰምቲንግ አይደለ? ስለዚህ ሳልትን ሃይድሮላይሲስ የምናደርገው በሶስት አይነት መንገድ ነው። የመጀመሪያው ስትሮንግ አሲድ ከስትሮንግ ቤዝ ጋር፣ ሁለተኛው ስትሮንግ ቤዝ ከዊክ አሲድ ጋር፣ ሶስተኛው ስትሮንግ አሲድ ከዊክ ቤዝ ጋር፣ አራተኛው ዊክ አሲድ ከዊክ ቤዝ ጋር ማለት ነው። ሶ የመጀመሪያውን በምናይበት ጊዜ ስትሮንግ አሲድ ከስትሮንግ ቤዝ ጋር ስናየው ይሄንን ዋተር ውስጥ ዲዞልቭ በምናደርግበት ጊዜ ምንም አይነት ሪአክሽን አይፈጠርም። ምንም አይነት ሃይድሮላይሲስ ወይም ደግሞ ምንም አይነት ሰፓሬሽን አይፈጠርም። ምክንያቱም እነሱ ኒውትራል ስለሆኑ ስትሮንግ አሲድ እና ስትሮንግ ቤዝ ኒውትራል ነው የሚያሉሱ። ምንም አይነት ሃይድሮላይሲስ አይፈጠርም። ናት አንደርጎ ሃይድሮላይሲስ ነው። ሶ ኒውትራል ይሆናሉ ማለት ነው። ኒውትራል ይሆናሉ። ስትሮንግ ቤዝ እና ከስትሮንግ ቤዝ እና ከዊክ አሲድ ፎርም የሚደረጉ ሳልቶች ደግሞ በዋተር ሃይድሮላይሲስ ስናደርጋቸው ምንድነው የሚፈጥሩልን? ያው ስትሮንግ ቤዝ ሃይድሮላይሲስ መደረግ አይችልም። ሶ ዊክ አሲድ ደግሞ ሃይድሮላይሲስ ይደረጋል። ለምሳሌ ሶዲየም ሃይድራይድን ከሃይድሮጅን ሲያናይድ ጋር ሶዲየም ሃይድራይድን ልክ እንደ ስትሮንግ ቤዝ፣ ሃይድሮጅን ሲያናይድን ደግሞ ልክ እንደ ከዊክ አሲድ ብንወስደው ሁለቱን ኮምባይን ስናደርጋቸው ምን አይነት ሳልት ነው የምናገኘው? ሶዲየም ሲያናይድ አይደለ? ሶ ይሄንን ሶዲየም ሲያናይድ ደግሞ በዋተር ስፕሊት ብናደርገው ምን እናገኛለን? ሶዲየምን ከዋተር ጋር ሪአክት እንዲያደርግ ብናደርገው ምንም አይነት ሃይድሮላይሲስ አይፈጠርም፣ ምክንያቱም ኒውትራል ስለሆነ። ነገር ግን ሲያናይድን ከዋተር ጋር ሪአክት እንዲያደርግ ብናደርገው ምን እናገኛለን? ሃይድሮጅን ሲያናይድ ፕላስ ሃይድሮክሳይድ። ይህችኛዋ ደግሞ ፕሮዳክቷ ጋር ሃይድሮክሳይድ ደግሞ መምጣቷ ምን ነው የምታመለክትልን? ያ ሪአክሽን ምን እንደሆነ ቤዝ እንደሆነ ያሳየናል። ሶ ከስትሮንግ ቤዝ እና ከዊክ አሲድ ሃይድሮላይሲስ የሚደረገው ሳልት ምንድነው? ቤዝ ነው፣ ቤዚክ ነው እንላለን። ሌላኛው ስትሮንግ አሲድ ኤንድ ዊክ ቤዝ። ስትሮንግ አሲድ ሃይድሮጅን ክሎራይድ ብንወስድና ዊክ ቤዝን አሞኒያን ብንወስድ እነዚህ
ኮምባይን ስናደርጋቸው ምን አይነት ሳልት ነው የምናገኘው? አሞኒየም ክሎራይድ አይደለ? ሶ ይሄንን አሞኒየም ክሎራይድ በዋተር ስፕሊት ስናደርገው ክሎሪንን ከዋተር ጋር ሪያክት በምናደርግበት ጊዜ ምንድነው ስትሮንግ አሲድ ስለሆነ ምንም አይነት ሪያክሽን አይፈጠርም። ኖት አንደርጎ ሃይድሮላይሲስ ይሆናል። ነገር ግን አሞኒያን በምንወስድበት አሞኒያን ከዋተር ጋር ሪያክት በሚያደርግበት ጊዜ ምን ይሰጠናል? አሞኒየምን ከዋተር ጋር ሪያክት በምናደርግበት ጊዜ አሞኒያ ፕላስ ሃይድሮክሳይድ አይደለ? እቺኛው ፕሮዳክቷ ጋር ሃይድሮክሳይድ መምጣቷ ደግሞ ምን ያመለክተናል? ሶሉሽኑ አሲዲክ እንደሆነ ያሳየናል ማለት ነው። የመጨረሻው ደግሞ ዊክ አሲድ ኤንድ ዊክ ቤዝ ነው። ዊክ አሲድ ኤንድ ዊክ ቤዝ ዲፔንድ የሚሆኑት ኬኤ ቫልዩ እና ኬቢ ቫልዩ ነው። ሶ ኬኤ ቫልዩ ከኬቢ ቫልዩ ከፍ ካለ አሲዲክ እንለዋለን። ኬቢ ቫልዩ ከኬኤ ቫልዩ ከፍ ካለ ደግሞ ቤዚክ እንለዋለን። ሁለቱም እኩል ከሆኑ ደግሞ ኒውትራል እንለዋለን። ሶ ይሄንን አሁን በአብራራነው ዴፊኒሽን መሰረት ስለ ስትሮንግ አሲድ ኤንድ ስትሮንግ ቤዝ የሚገልጽልን የትኛው ነው? ሲ ናት ሃይድሮላይሲስ ቴክስ ፕሌስ። ምንም አይነት ሃይድሮላይሲስ አይፈጠርም፣ ምክንያቱም ሁለቱም ስትሮንግ ስለሆኑ ኒውትራል ናቸው፣ ስፕሊት መደረግ አይችሉም። ሶ መልሳችን የሚሆነው ሲ ነው። አይ ሆፕ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ይህን ቪዲዮ ጠቃሚ አድርጋችሁ ካገኛችሁት ፕሊዝ ዶንት ፎርጌት ቱ ላይክ፣ ሰብስክራይብ ኤንድ ሼር። ባይ